ሰውየው የማይታመን ከሃዲ መሪ ነው። ባታምኑት ይሻላል። እባብ ለመደ ተብሎ በኪስ አይያዝም። ከዚህ ቀደም ኢራንን፣ እስራኤልን፣ ኢትዮጵያን፣ አረብ ኤምሬቶችን ከርቷል። ስለዚህም ለአሜሪካም አይመለስም። ትራምፕ የሚሰሙ ከሆነ ልናገር፣ በኤርትራ ጉዳይ ኤርትራንም ሆነ አሜሪካን የሚበጀውና አሸናፊ የሚያደርገው ከሻቢያ ጋር ግንኙነት ማሻሻል ሳይሆን ኢሳያስን እንደ ቬንዙዌላው ኒኮላስ ማዱሮ አንጠልጥሎ ለፍርድ ማቅረብ ነው። ይህንን ያሉት ማይክል ሩቢን የተባሉ የመካከለኛው ምስራቅ የአሜሪካ ጉዳዮች ኤክስፐርት ከሰሞኑ በሚድል ኢስት ፎረም ድረገጽ ላይ ካስነበቡት አስደናቂ ትንታኔ ተቀነጨበ ነው። ተመራማሪው ማይክል ሩቢን አሜሪካ ከኤርትራ ጋር ግንኙነቷን ልታሻሽል እንቅስቃሴ መጀመሯን አስመልክቶ ባጋሩት በዚህ ሰፊ ሀተታ አሜሪካ ከኢሳያስ ጋር ግንኙነቷን ማሻሻል ሳይሆን ያለባት ኢሳያስን እንደ ቬንዙዌላው መሪ ኒኮላስ ማዱሮ ከአስመራ አንጠልጥላ ወህኒ መወርወር ነው ያለባት ሲሉ ለትራምፕ ምክረ ሀሳባቸውን አጋርተዋል። ማይክል ሩቢን ብቻ ሳይሆኑ ኤርትራ ድረስ ተጉዘው ከፕሬዝዳንት ኢሳያስ አፈወርቂ ጋር ከዚህ ቀደም መምከራቸውን የሚናገር የአሜሪካው አምባሳደር ቲቦር ናዥም ይህንኑ የሻቢያን የማይጨበጥ ባህሪና ፖለቲካዊ ክህደት እንዲህ ሲሉ ከሰሞኑ ምስክርነታቸውን ሰጥተዋል። በወቅቱ እኔ በኢትዮጵያ የአሜሪካ አምባሳደር በነበርኩበት ወቅት ጠቅላይ ሚኒስትር መለስ ዜናዊ ስለ ኢሳያስ በተደጋጋሚ ይናገሩ የነበረውን በደንብ አስታውሳለሁ። አቶ ኢሳያስ ብልጣብልጥ ሰው ናቸው። በየቀኑ ከእንቅልፋቸው ሲነሱ አዲስ ሰው ሆነው ነው የሚነቁት ይሉ ነበር። ኢሳያስ ከእንቅልፋቸው በተነሱ ቁጥር ምን እንደሚያደርጉ ማንም አያውቅም ይሉ ነበር አቶ መለስ። ይህ አባባል ደግሞ እውነትነት ያለው መሆኑን በስራ ሂደቴ ራሴ ማረጋገጥ ችያለሁ። በአስመራ ጥሩ የሆነ ውይይት አድርገን በብዙ ጉዳዮች ላይ መግባባት ላይ ደርሰን ነበር። ነገር ግን ኤርትራውያኑ አንዱንም ነገር ገቢራዊ አያደርጉም በማለት ቲቦር ናዥ ስለ ኤርትራ ፖለቲካዊ ክህደትና የማይጨበጥ ባህሪ ተናግረዋል። በእርግጥም ለኢሳያስ የሚገባቸው ቢጫ ቱታና ካቴና ነበር። ምክንያቱም ለዓመታት በአፍሪካ ቀንድ አሸባሪዎችን ሲያስተባብሩና ሲያደራጁ ቀጣናውንም ሲያምሱ የእድሜያቸውን እኩሌታ የፈጁ መሪ ናቸውና። አሁን ለኢሳያስ አፈወርቂ የሚገባው የኒኮላስ ማዱሮ እጣ ፈንታ ነበር። ምክንያቱም ዜጎቹን በማፈን ሰብአዊነታቸውን ገፎ የግዳጅ ውትድርና ጫንቃቸው ላይ የጫኑ አውራ አምባገነን ናቸውና። ይህንን ጉዳይ እያነሳ ነው ከሰሞኑ ዎል ስትሪት ጆርናል አሜሪካና ኤርትራ ግንኙነታቸውን ለማሻሻል እንቅስቃሴ ጀምረዋል ማለቱን ተከትሎ ነው። ነገር ግን ዶናልድ ትራምፕ ከኤርትራ ጋር ግንኙነት ለማሻሻል መሞከራቸው ነቀፌታ በዝቶባቸዋል። የአሜሪካ የፖለቲካ ተመራማሪዎችና ልሂቃን የትራምፕ እንቅስቃሴ የማይበጅና ለቀጠናውም አደገኛ አካሄድ በማለት እየተቃወሙት ናቸው። ለመሆኑ አሜሪካ ለምን ሻቢያን ፈለገች? ይህ የአሜሪካ ፍላጎት ኢሳያስን ለምን ውጥረት ውስጥ ከተተ? እነዚህን ጥያቄዎች ልንመልስ ተከስተናል። ቪዲዮውን ላይክ አድርጋችሁ በመጀመር ጥቂት ደቂቃዎችን አብራችሁን እንድትቆዩ ግብዣችን ነው። የሻቢያው አለቃ አቶ ኢሳያስ አፈወርቂ ለመገናኛ ብዙሃን መግለጫ በሰጡ ቁጥር ከኢትዮጵያ ቀጥሎ ከሚረግሟት ኳስሷትና ከሚያጥላሏት አሜሪካ ጋር ግንኙነት የማለዘብ ፍላጎት አገራቸው እንዳላት ከተናገሩ ከረምረም ብለዋል። እርሳቸው ይህን ከመናገራቸው ቀደም ብሎም የአሜሪካው ፕሬዝዳንት ትራምፕ ለኤርትራ መንግስት ደብዳቤ መጻፋቸው ትኩረት የሳበ ከዚህ ቀደም የወጣ ዜና ነበር። ይህ መሰማት ከጀመረ ከበርካታ ወራት በኋላ ደግሞ አሜሪካ ከኤርትራ ጋር ግንኙነት ለማሻሻል ጥረት መጀመሯን ከሰሞኑ የወጡ መረጃዎች በስፋት ተራግበዋል። በአሜሪካ ተጽዕኖ ፈጣሪ ከሚባሉ ጋዜጠኞች አንዱ የሆነው ዎል ስትሪት ጆርናል እንደዘገበው አሜሪካ ከኤርትራ ጋር ግንኙነት ለማሻሻል የጀመረችው ጥረት እንዲያውም በሚፈለገው ደረጃ አልተፋጠነም ሲል ያትታል። የትራምፕ አስተዳደር የጋዛ ጦርነትን በማስቆምና በሌሎች ቅድሚያ በሚሹ አሳሳቢ የውጭ ግንኙነት ጉዳዮች በመጠመዱ የተነሳም ከሻቢያ ጋር የጀመረው ግንኙነት የማደስ እንቅስቃሴ መዘግየቱን አረጋግጫለሁ ብሏል። አሜሪካ ከኤርትራ ጋር ግንኙነት ከማለዘብ ባለፈም በኤርትራ ላይ ተጥለው የቆዩ ማዕቀቦች የማንሳት ፍላጎት እንዳላት ነው ዘገባው ያረጋገጠው። ትራምፕ እስራኤልና አሜሪካ ከኢራን ጋር ጦርነት ከመጀመራቸው በፊት አንስቶ ግንኙነቱን የማለዘብ እንቅስቃሴ ውስጥ መግባቱን ነው ዘገባው የሚጠቁመው። የሻቢያው አገዛዝ ዜጎቹን በማፈንና በማሰቃየት በተለይም ወጣቶችን በገፍ ከአገር በማሰደድ ብዙ ዓለም አቀፍ ውንጀላዎች የሚቀርቡበት መንግስት ነው። ኤርትራ ከኢትዮጵያ ተገንጥላ ነጻ አገር የሆነችበትን 35ኛ ዓመት ለማክበር የተቃረበች ቢሆንም ከኢሳያስ አፈወርቂ መንግስት ውጪ አይታታውቅም፣ አይፈቀድላትም። ዎል ስትሪት እንደሚጠቅሰው ፍሪደም ሃውስ የተባለው ዓለም አቀፍ የሰብአዊ መብት ድርጅት ሰሜን ኮሪያና ኤርትራን በነጻነት መለኪያ አቻ ደረጃን ይሰጣቸዋል። የአሜሪካ ኮንግረስ አንድ ኮሚሽን ደግሞ ኤርትራን የአፍሪካ ሰሜን ኮሪያ ሲል ነው የሚገልጻት። ይሁንና አሁን የተለውጦ የትራምፕ አስተዳደር ከዚች አገር ጋር ግንኙነት ለማለዘብ ጥረት መጀመሩ ትልቅ ጉዳይ መሆኑን ያመለክታል። ከሰሞኑ በግሎባል ፓወር ሺፍት ሚዲያ ላይ
ቆይታ ያደረጉት በአዲስ አበባ የቀድሞ የአሜሪካ አምባሳደርና የአሜሪካ የውጭ ግንኙነት የአፍሪካ ጉዳዮች ረዳት ጸሐፊ የነበሩት አምባሳደር ቲቦር ናዥ አሜሪካ ከኤርትራ ጋር ስለሚኖራት የግንኙነት መሻሻል ሂደት ተጠይቀው ሰፋ ያለ ማብራሪያ ሰጥተው ነበር። እስከዛሬም በሻዕቢያ መንግስት እንቢተኝነት እንጂ አሜሪካ ግንኙነቱን ለማሻሻል ፍላጎት እንደነበራት አምባሳደሩ ያስረዳሉ። አሜሪካ አስተዳደሮች በሙሉ ከኤርትራ ጋር ግንኙነት ለማሻሻል ፍላጎት ነበራቸው። እኔ የውጭ ጉዳይ ሚኒስቴር መስሪያ ቤት ረዳት ጸሐፊ በነበርኩበት በመጀመሪያው የዶናልድ ትራምፕ የስልጣን ዘመን ወደ አስመራ ተልኬ ከኤርትራ ከፍተኛ ባለስልጣናት ጋር ተነጋግሬያለሁ። በተደጋጋሚ በይፋ ተናግሬያለሁ። አሜሪካ ልክ ኢትዮጵያ ጋር እንዳላት መልካም ግንኙነት ሁሉ ከኤርትራም ጋር አዎንታዊ ግንኙነት መመስረት እንደምትፈልግ ለሴኔቱ ቀርቤ ገልጫለሁ። ሆኖም የሻዕቢያ አገዛዝ ለዚህ ተደጋጋሚ ጥሪ አዎንታዊ ምላሽ ሰጥቶ አያውቅም። በኢትዮጵያ በአምባሳደርነት ተመድቤ በምሰራበት ወቅት ከጠቅላይ ሚኒስትር መለስ ዜናዊ ጋር ጥሩ ወዳጅ ሆነን ነበር። አቶ መለስ ደርግን ለመጣል በተደረገው ትግል ከኤርትራው ኢሳያስ አፈወርቂ ጋር መልካም ወዳጅ ነበሩ። በጋራ ተባብሮ ታግለው ደርግን ካስወገዱ በኋላ ኤርትራ ተገንጥላ ነጻ ሀገር ስትሆን ኢሳያስ የኤርትራ መሪ ሆነው ቀጠሉ። መለስ ደግሞ የኢትዮጵያ መሪ። ኤርትራና ኢትዮጵያ እንደ ተዋህዱ ቢቀጥሉ ኖሮ ሁለቱም የአንድ ሀገር መሪዎች ነበር የሚሆኑት። ይሁን እንጂ ተነጣጥለው ለመኖር በመምረጣቸው ጎረቤት አገር ሆኑ። በሂደት ግን ፕሬዝዳንት ኢሳያስ አፈወርቂ በኢትዮጵያ ድንበር ላይ ወረራ በመፈጸማቸው የኢትዮ ኤርትራ ድንበር ጦርነት ፈነዳ። ጠቅላይ ሚኒስትር መለስ ስለ ኢሳያስ በተደጋጋሚ ይናገሩ የነበረውን ነገር በደንብ አስታውሳለሁ። አቶ ኢሳያስ ብልጣብልጥ ሰው ናቸው። በየቀኑ ከእንቅልፋቸው ሲነሱ አዲስ ሰው ሆነው ነው የሚነቁት ይሉ ነበር። ኢሳያስ ከእንቅልፋቸው በተነሱ ቁጥር ምን እንደሚያደርጉ ማንም አያውቅም ይሉ ነበር አቶ መለስ። የአባባል ደግሞ እውነትነት ያለው መሆኑን የስራ ሂደት ራሴ ማረጋገጥ ችያለሁ። በአስመራ ጥሩ የሆነ ውይይት አድርገን በብዙ ጉዳዮች ላይ መግባባት ላይ ደርሰን፣ ነገር ግን ኤርትራውያኑ አንዱንም ነገር ገቢራዊ አላደረጉትም በማለት ትውስታቸውን አስረድተዋል። የኢሳያስ አፈወርቂ የማይተነበይ የማይጨበጥ ባህሪ ለግንኙነቱ አለመለዘብ ዋና እንቅፋት እንደሆነ ነው አምባሳደር ቲቦር ናዥ የሚናገሩት። ይህን ሀሳብ የበለጠ የሚያጠናክሩ አስተያየቶችን የኢትዮጵያ መንግስት ከፍተኛ አመራሮችም ሲሰጡ ቆይተዋል። ጠቅላይ ሚኒስትር አብይ አህመድን ጨምሮ ከኤርትራ ጋር ግንኙነት ለማሻሻልና ለማለዘብ ኢትዮጵያ ያደረገቻቸው ጥረቶች በሙሉ ሄደው ዳር ሳይደርሱ መሰናከላቸውን ነው በተደጋጋሚ ከዚህ ቀደም የተናገሩት። በአሰብ ወደብ በኩል ለመጠቀም መንገድ ከተዘረጋ፣ የመሰረተ ልማት ጥገናና እድሳት ተደርጎ ከተገባደደ በኋላ የሻዕቢያው አገዛዝ በተደጋጋሚ ሀሳቡን ለውጦ ድንበሩ እንዲዘጋ ማድረጉን ጠቅላይ ሚኒስትሩም ሆነ የውጭ ጉዳይ ሚኒስቴሩ ጌዲዮን ጢሞቴዎስ በቅርቡ ተናግረውታል። ከኤርትራ ጋር ለ20 ዓመታት የቆየው በጠላትነት የመታየት ግንኙነት እንዲለወጥ ኢትዮጵያ ተነሳሽነት ወስዳ የሰላም እጅ መዘርጋቷን፣ በአስመራና በጅዳም የሰላም ስምምነት መፈረሙን የሚናገሩት የኢትዮጵያ ባለስልጣናት ነገር ግን ሰላሙን ወደ ተሻለ የግንኙነት ምዕራፍ ለመውሰድ የሻዕቢያው አገዛዝ አለመፍቀዱን ሲወቅሱ ይደመጣሉ። ኢትዮጵያ የአልጀርስ ስምምነትን ብሎም የድንበር ኮሚሽኑን ውሳኔ ያለ ቅድመ ሁኔታ ለመቀበል ዝግጁነት እስከ ማሳየት ብትሄድም ነገር ግን የኢሳያስ መንግስት በልዋጩ ከኢትዮጵያ ጋር በመሰረተ ልማት በንግድና በኢኮኖሚ ትስስር ለማጠናከር አለመፍቀዱን ይወቅሳሉ። ዎል ስትሪት ጆርናል በሰሞነኛው ዘገባ ግን የትራምፕ አስተዳደር ኢራን ለዓለም ንግድ እንቅስቃሴ ቁልፍ የሚባለውን የሆርሙዝ ሰርጥ ከዘጋች በኋላ ከፍተኛ ስጋት አድሮባታል ሲል ያትታል። ኢራን አጋሮቿ በሆኑት በየመን ሁቲ አማጽያን ተጠቅማ የባብኤል መንደብን የባህር መተላለፊያ ከዘጋችው ደግሞ ዓለም አቀፍ ቀውሱ እንደሚባባስ የትራምፕ መንግስት እጅጉን ሰግቷል ይላል። በዚህ መካከል አማራጭ ማፈላለግ የጀመረው የትራምፕ አስተዳደርም ከኤርትራ ጋር ግንኙነት ማለዘብ መጀመሩ ነው ይኸው የዎል ስትሪት ጆርናል ሀተታ የሚገልጸው። የአሜሪካ ፕሬዝዳንት የመካከለኛው ምስራቅና የአፍሪካ ጉዳዮች አማካሪ ማሳድ ቡሎስ ለቀድሞና አሁን በስራ ላይ ላሉ ዲፕሎማቶች የተናገሩትን መረጃ የዘገበው ጋዜጣው የትራምፕ አስተዳደር ከኤርትራ ጋር ያለውን ግንኙነት ማለዘብና ማስተካከል እንደሚገልጻል። ኢራን ሆርሙዝን ዘግታ ዓለምን እያስጨነቀች ባለችበት በዚህ ወቅት የየመን ሁቲ አማጽያንም የቀይ ባህሩን ጠባብ መተላለፊያ ባብኤል መንደብን ለመዝጋት መዛታቸው አሜሪካን እጅጉን አሳስቧል። አሜሪካ ከኤርትራ ባለስልጣናት ጋር ከ10 ዓመታት በኋላ ግንኙነት እንዳደረገች የሚጠቅሰው ዘገባው ለኤርትራ ማዕቀብ ለማንሳት እቅድ አላትም ብሏል። ከኤርትራ ጋር የተጀመረው አዲስ የግንኙነት ማሻሻያ እቅድ ግን ገና በእቅድ ደረጃ ያለ እንጂ ከዳር አለመድረሱንም ይገልጻል። ማሳድ ቡሎስ በግብጽ አመቻችነትና የግብጽ ባለስልጣናት ባሉበት ጭምር በካይሮ ከኤርትራ ፕሬዝዳንት ኢሳያስ አፈወርቂ ጋር በሚስጥር ተገናኝተው መነጋገራቸውንም አረጋግጧል። የግንኙነቱ ዋና ዓላማም በኤርትራ ላይ ተጥሎ የነበረውን ማዕቀብ ማላላት እንዲሁም ከኤርትራ ጋር አዲስ የግንኙነት ምዕራፍ መክፈትን የተመለከተ ነው። ባለፈው ሳምንት ሰኞ የሁለቱ ሀገሮች
ግንኙነት አመቻች የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ከአሜሪካው ዲፕሎማት ማሳድ ቡሎስ ጋር መገናኘታቸውም ተጠቁሟል። በዚህ ጊዜም የግብጽ መሪ የኤርትራን ጉዳይ እንዴት አደረጋችሁት ብለው የጠየቁ ሲሆን ማሳድ ቡሎስም በአጭር ጊዜ ውስጥ ወይም በቅርቡ ኤርትራ ላይ የተጣለውን ማዕቀብ ወደ ማንሳት እንገባለን ብለው ምላሽ መስጠታቸው ታውቋል። ማሳድ ቡሎስ በመስከረም ወር የተመድ ጠቅላላ ጉባኤ በኒውዮርክ ሲካሄድ ከኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላ ጋር ተገናኝተው ተነጋግረውም ነበር። የአሜሪካ የውጭ ጉዳይ መስሪያ ቤት ቃል አቀባይ የትራምፕ አስተዳደር ከኤርትራ መንግስት ጋር ግንኙነት ለማጠናከር ጥረት መጀመሩን ያረጋገጠ ቢሆንም አሜሪካ ልታነሳቸው ያቀደቻቸው የማዕቀብ አይነቶችን በተመለከተ ግን ማረጋገጫ አልሰጡም። አሜሪካው የቀድሞ አምባሳደር ቲቦር ናዥ ግን የኤርትራ መንግስት ለአሜሪካ ፍላጎት አዎንታዊ ምላሽ እንደማይሰጥ ይሞግታሉ። እንደተረዳሁት ከሆነ ፕሬዝዳንት ኢሳያስ አፈወርቂ አገራቸው ከአሜሪካ ጋር ያላት ግንኙነት እንዲሻሻል እና እንዲለወጥ አይፈልጉም። ኤርትራ ግንኙነቷን ካሻሻለች በመንግስታቸው ላይ ሊፈጠር የሚችለው ፖለቲካዊ ጫና በከፍተኛ ሁኔታ ያሳስባቸዋል። ኤርትራ ለዜጎቿ ትልቅ እስር ቤት ናት። ይህ በዜጎች ላይ ያለው አፈናና ጫና ደግሞ ፈንድቶ ስልጣናቸውን እንዳያሳጣቸው ይሰጋሉ። ህገ መንግስት የሚባል ነገር የለም። አገራዊ ምርጫም ሲደረግ አይታይም። 90 ዓመት እስከሞላው አረጋዊ ድረስ ብሔራዊ አገልግሎት ተብሎ የግዳጅ ውትድርና አገልግሎትና የግዳጅ ስራ ላይ ሰው ይሰማራል። የኤርትራ አገዛዝ ከአሜሪካም ሆነ ከዓለም አቀፉ ማህበረሰብ ጋር ግንኙነቱን ካለዘበ የፖለቲካ ጫና ሊፈጠርበት እንደሚችልና እንደሚበረታበት በሚገባ ያውቃል። በመሰረታዊ እሳቤው ግንኙነት ማሻሻል እንደሚፈልግና በሩን ለመክፈት ፈቃደኛ መሆኑን አገዛዙ ይናገራል። በተጨባጭ በተግባር ግን ግንኙነቱን ለማሻሻል ትርጉም ያለው እርምጃ ሲወስድ አይታይም። አንድ የግንኙነቱን ማስተካከል ከጀመረ በሩ ተበርግዶ እንደሚከፈት የንግድ እንቅስቃሴውም እንደሚስተካከል ስለሚያውቅ ነው የማይደፍረው በማለት ተናግረዋል። ከኤርትራ ጋር በቅርብ ጊዜ በርካታ ሀገሮች ግንኙነት ለማሻሻል ጥረት እያደረጉ ነው። ቻይና ከፍተኛ ባለስልጣናትን ወደ አስመራ ደጋግማ ልካለች። ለቀድሞ ተማሪዋ ለኢሳያስ አፈወርቂ ካቻምና ደማቅ ፕሬዝዳንታዊ አቀባበል በቤጂንግ ስታደርግም ታይታለች። የኤርትራው መሪ በተደጋጋሚ በሩሲያ በተደረጉ ስብሰባዎች ሲካፈሉ መታየታቸውም የቅርብ ጊዜ ትዝታችን ነው። ከነዚህ ሀያላን አገሮች በተጨማሪ ደግሞ ሳውዲ አረቢያና ግብጽን የመሳሰሉ አገሮች አስመራን የቅርብ ወዳጅ ሲያደርጓት በተደጋጋሚ ታይቷል። የቀይ ባህር ተጋሪ አገሮች ማህበር ብለው በፈጠሩት ስብስብ ውስጥም ኤርትራን አካተዋታል። ኤርትራን ጨምሮ ሌሎች የአፍሪካ ቀንድ አገሮችን ሰብስበው ወታደራዊ ህብረት ለመፍጠር ጭምር ሲንቀሳቀሱ አይተናቸዋል። ኤርትራን በተለይም በሱዳን ጦርነት ውስጥ እነሱ ከሚደግፉት ከሱዳን ጦር ኃይል ጎን እንድትሰለፍ በማድረግ ረገድም ግብጽና ሳውዲ ተሳክቶላቸዋል ማለት እንችላለን። ይሁሉ የበቃት የማትመስለው ግብጽ በበኩሏ በተናጠል ከኤርትራ ጋር ያላትን ሽርክና የበለጠ አጠናክራለች። በወደብና በሌሎች መሰረተ ልማቶች በጋራ የመስራት ስምምነት ኤርትራ ጋር ብቻ ሳይሆን ከጅቡቲም ጋር ተፈራርማለች። ግብጽ ከዚህ በተጨማሪም ኤርትራና ሶማሊያን አሰባስባ ጸረ ኢትዮጵያ የሶስትዮሽ ግንባር ፈጥራም ነበር። በታሪክ ለመጀመሪያ ጊዜ የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ አስመራ ሲገኙ የታዩ ክስተትም የዚሁ ነጸብራቅ ነው ይባላል። ግብጽ በቅርብ ዓመታት በአባይ ውሃ ክፍፍሎችና በታላቁ የህዳሴ ግድብ ግንባታ አሳባ ኢትዮጵያ ጋር የገባችበትን ጂኦፖለቲካዊ ፍጥጫ ለማሸነፍ ኤርትራን እንደ ትልቅ መገልገያ መሳሪያ እየተጠቀመችባት እንደሆነ በሰፊው ይነገራል።